አዲስ አበባች የአዲስ አበባ ወጣቶች ሽልማት አዘጋጅተናል። ሽልማት ሳይሆን ስጦታ ተጨማሪ አደራ ነው። እሺ ስጦታውን የምትሰጡልን ወጣቶች ተዘጋጅታችሁ ከሆነ ወደዚህ ትመጣላችሁ። በአይነቱ ለየት ያለ የኖቤል ሽልማቱን ሊያሳይ የሚችል የሰላም አምባሳደር መሆናቸውን ሎሬት መሆናቸውን የሚያስመሰክር በአይነቱ ለየት ያለ ስጦታ ነው የምንሰጣቸው። ስጦታውን አብረን የምናየው ነው የሚሆነው። የሰላም ጉዟቸው ስላላበቃ በልዩ ሁኔታ የተሰራ የሰላም ተምሳሌቷ እርግብ ያረፈችበት ልዩ ካባ ነው በአዲስ አበባ ወጣቶች ስም ወጣት ጠይባና ወጣት ገዛኸኝ የሚያበረክቱት። አዲስ አበባችን የዲፕሎማት መቀመጫ የኢትዮጵያ ዋና ከተማ ናት። ታዲያ ለሰላሟ መረጋገጥ ላደረጉልን ሁሉ ይህ የሚመጥኑት ባይሆንም ያቅማችን ነውና እጅግ አድርገን እናመሰግናለን። ከዚህ በመቀጠል ከመሸኘታችን በፊት ሁለት ሰዎችን በሳቸው እጅ የሁለተኛው ስጦታ እንዳለ ነው የሚነግሩኝ። ሌላ የታሸገ ስጦታ አለ፣ እሱ ይከፈታል፣ አብረን እናያለን። በኢትዮጵያ ካርታ ላይ የሰላም ተምሳሌት ያለችበት እርግብ በልዩ ዲዛይን የተሰራ ከአዲስ አበባ ወጣቶች የተበረከተ የትውልዳችን ስጦታ ነው ማለት ነው። እጅግ አድርገን እናመሰግናለን። ወጣቱ ከጥላቻ ይልቅ ፍቅርን፣ ከመነጣጠል ይልቅ አንድነትን እንዲያስቀድም ፍቅርን አስተምረውናል፣ ሰላምን አስተምረውናል። እጅግ አድርገን እናመሰግናለን። ይሄን የመሰለ ነገር ተቀብዬ ሳላመሰግን እንዳልወልድ ነው። የአዲስ አበባ ወጣቶች እና ይሄንን ስራ የሰራችሁ እጆች እግዚአብሔር ይባርካችሁ። በጣም ነው የማመሰግነው። ይሄ ስጦታ 100% ወስጄዋለሁ እና ቀብድ እንደሆነም ይገባኛል። አትጠራጠሩ፣ በታማኝነት አገለግላችኋለሁ። ይህ መንፈስ እንዲጋባ ይህንን ታላቅ አደራ 100% እንደወሰድኩት በማሰብ የአዲስ አበባ ምክትል ከንቲባ ታከለ፣ ምክትል ከንቲባ ተስፋዬ፣ ምክትል ከንቲባ ጠጋ፣ ምክትል ከንቲባ እንዳወቅ ካላችሁ በፍጥነት መታችሁ ይሄን አደራ እንድትረከቡኝ በታላቅ ትህትና ጠይቃለሁ። አዳሜ እዛ በሞርጌጅ የራሱን ልጆች እያሳደገ እኛን አትጽዱ ቢለን መቀበል የለብንም። አዳሜ እኮ በየሰፈሩ ፓርክ አለው፣ እያወጣ ልጆቹን እያዝናና ነው ፓርክ ያስፈልጋቸው የሚለን። ይህ ትክክል አይደለም። መቀየር የሚችል ሀገር ነው፣ መቀየር አለበት። ምን ቀይረው ደግሞ እኛ ነን። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ትናንትናውን አባክኖ ነገህን ሲወስድ ኖ ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ አስተምር፣ የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ለዚህ የኢትዮጵያ ህዝብ ዝግጅቱ አናሳ ነበር። አሁን ማወቅ አለበት፣ ማረም አለበት። ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍሎ ወጣ። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው። በኢጋድ ውስጥ ስዩም መስፍን የሚባል ሰው መድባችሁ አባልቶን አከፋፍሎ ወጣ። ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ይሄ እዚህ የኖ መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ።
ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። ሀብታም ነኝ የሚል ሰው እኔ እሰራለሁ ይላል፣ መሬት ይወስዳል። ከዛስ ባንክ አላበድረኝም ይላል። ባንክ ውስጥ ገንዘብ ካለ እኛ እንሰራው። እኛ የቸገረን እኮ ተጨማሪ ሀብት ነው። እና ሲያጣው ደግሞ አጣሁት አይልም። አይን እንትና ሰሩት ይላል። እንግዲህ የአሜሪካ መንግስት ኢንቨስተር ለማምጣት የሚያደርገውን ስቃይ፣ የቻይና መንግስት ኢንቨስተር እንዳይወጣ የሚያደርገውን ስቃይ እዩና እኛ ደግሞ ምን ያክል ኢንቨስተር እንደምንገፋ አስቡት። ፎሪን ዳይሬክት ኢንቨስትመንት ከሌለ ኢትዮጵያ ያላት ሀብት ይኸው ነው። በዚህ ሀብት የሚመጣ ነገር የለም። ዲአርሲ በከርሰ ምድር ሀብቷ አሁን አሜሪካ ያላትን ጂዲፒ ያክል ኦቨር 24 ቢሊዮን ዶላር ሀብት አላት። የተቀበረ ሀብት ነው እሱ። ኢትዮጵያ ውስጥ በጣም ብዙ ሀብት አለ። እንዲወጣ ካስፈለገ ዕውቀትና ገንዘብ እንዲመጣ ማድረግ አለብን እንጂ እየገፋን ቻይና ትገፋለ፣ ሌላ ብሔር ትገፋለ። ሰፈር በሰፈር ከሆነ ሰፈር ውስጥ ያለው ሀብት የምታውቀው ስለሆነ እድገት አይመጣም ማለት ነው። ጭንቅላታችን አሁን ሌብነት የሚያስብ ከሆነና ዜጎች መታወቂያ ለማውጣት ብር የሚጠይቁ ከሆነ ዋጋ የለውም። እኛ ሳርና ዛፍ የምንተክለው ውስጥም ንጹህ እንዲሆን ነው። ጉቦኞች ከሲስተሙ የሚያጸዳ መሆን አለበት። የአጠቃላይ የከተማዋን ሀብት የከተማዋን ምቹ ሁኔታ ለግል ሀብትም ስምም ማካበቻ የሚጠቀሙበት ሰዎች ካሉ ማስተካከል ያስፈልጋል። እሱን እያረምን ካልሄድን ግሪን ኤሪያ ብቻውን ሀገር አይለውጥም። ፕሮስፔሪቲ ማለት ሆሊስቲክ ነው፣ ሁለንተናዊ ነው። ብልጽግና ሁለንተናዊ እንጂ የአስፓልት ብቻ አይደለም፣ የዛፍ ብቻ አይደለም። በአስተሳሰብም የማይሰርቅ የሚተጋ የሚሰራ በሀገር እድገት ውስጥ የእሱ እድገት እንደሚረጋገጥ የሚያምን መሪና ተመሪ ያስፈልጋል። አሁን የሚያስቸግሩ ነገሮች ሁሉ ተረት ይሆናሉ፣ ታሪክ ይሆናሉ። ነገሮቻችን የሚቀይር ሁለንተናዊ ብልጽግና ነው። ራሱን የሚያቅ ራሱን ያሸነፈ በመስጠት የሚያምን በመደመር የሚያምን በጋራ የጋራ ትልም ማሳካት የሚያምን ትውልድ ከፈጠረን ምንም ጥርጥር የለውም አሁን የሚያስቸግሩን ፈተናዎች ታሪክ ይሆናሉ፣ ተረት ይሆናሉ። ወደ ትልልቁ ነገር መሄድ ካልቻልን ግን ትንሹ ይውጠናል። ዋናው ፍላጎት በትልቅ ህልም ውስጥ በትልቅ ሐሳብ ውስጥ በትልቅ ተግባር ውስጥ ተልቆ መገኘት ነው። ተልቀን ለመገኘት በትላልቁ ውስጥ መኖር አለብን። ትላልቁን ነገር ለማሰብና ለመከወን የማንዘጋጅ ከሆነ ትናንሹ ነገር ጠልፎን በትንትናችን ነው የሚወጣው። ይሄን ሐሳብ ይሄን ትርክት የመፍጠርና የመስራት ጉዳይ የኛ ኃላፊነት ይሆናል። ብዙዎች እኛ ባየንበት መንገድ አላዩ ይሆናል። እየዋሉ እያድሩ በተግባር እንዲያዩ ስለሚያስችል እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር እችላለሁ። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለኝ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው ችግር። አያችሁ ታፍኖ የቆየ ቤት ስለሆነ ከፈት ሲደረግ ክርፋታው በጣም ብዙ ነው። ኢትዮጵያ የወጣቶች የጉልበታሞች ስብስብ ናት። ሀገር ተባብረህ እንኳን ለማነጽ በጣም ብዙ ጥረት ይጠይቃል። የታሪክ ሀብት አለን፣ የሚያኮራ ታሪክ አለን። የባህል ሀብት አለን፣ ተነግሮ ታይቶ የማይጠገብ የተፈጥሮ ሀብት አለን። ሞር ኢምፖርታንትሊ የጊዜ ሀብት አለን። ጊዜ የተረፈን ሰዎች ነን፣ ጊዜ ማንጠቀም ሰዎች ነን። የእድሜ አድቫንቴጁን እንደተጠበቀ ሆኖ ማለት ነው። ይሄንን ሰብስቦ መልማት ሲቻል ሀገርን እንደ ዕቁብ የሚያዩ ሰዎች አሉ። የሚቀጥለው እሑድ ዕጣ ለአንተ ይደርሳል፣ በዛኛው ሳምንት ደግሞ ለአንተ ይደርሳል። ሀገር ዕቁብ አይደለም በተራ የምትመራው። ሀገር ተባብረህ እንኳን ለማነጽ በጣም ብዙ ጥረት ይጠይቃል። በሚቀጥለው ምርጫ ብልጽግና ቢሸነፍ በማግስቱ ጀነራሉ በማግስቱ ጠቅላይ ሚኒስትር ደህና ሰንበት ብሎ ከተመረጠው ጋር ይቀጥላል። አይጠጋጋም ካንተ ጋር። እንደ ትናንትናው የፓርቲ ጠባቂ ሳይሆን የኢትዮጵያ ጠባቂ አርሚ የገነባ ነው። ከወደክ ጥሎ ይሄዳል። ከመጣው ጋራ አይፈነቅልም፣ ከፓርቲ ጋር አይወግንም። ትልቅ ድል ነው የቅቡልነት መንግስት። ሰው እንዲሰድብህ የማትፈልግ ከሆነ አትስደበው።
እንዲመታህ የማትፈልግ ከሆነ አትምታው፣ እንዲገፋህ የማትፈልግ ከሆነ አትግፋው። አንተ ላይ ሊሆን የማትፈልገውን ሰዎች ላይ አታርግ የሚለው ከታላቁ መጽሐፍ የወጣው ጎልደን ሩል በዓለም ሁሉ ይሰራል። የህጎች ሁሉ ምንጭ ይሄ ነው። ነገር ግን መጽሐፉ ትንሽ ከበድ ሲያደርገው ህግም ነቢያትም ይህ ነውና ይለዋል። በነቢያት የተጻፈውም በህግ የተጻፈውም ሌላ ጎልደን ሩል የለውም። ዋናው ሩል ባንተ ክፉ እንዲደረግ የማትሻ ከሆነ በሰዎች ላይ ያን አታድርግ ነው። በዚህ መርህ ብቻ ከተገዛን ሰላም ወረደ ማለት ነው። አሁን ችግሩ እኛ ስናደርግ ትክክል ሲደረግብን ግን ስህተት ስለሆነ ነው። ሰው አስራት የሚሰርቅበት፣ ሰው ከአስራት የተሰበሰበ የሚሰርቅበት፣ ብዙዎች ሲናገሩ እንደሰማሁት አገልጋዮች ወደ ክፍለ ሀገር ሲሄዱ ካገለገሉ በኋላ 10ም 20ም ሲባል ከሷ ቀንሶ ለማስቀረት የሚደፍር ሰው ያለበት ዘመን ነው። ስለዚህ ሌብነት አለ ማለት ነው። ይሄንን ሁሉ ችግር እነ ዊሊያም መጽሐፍ ቅዱስን በእንግሊዘኛ ተርጉመው መተርጎም ስህተት ነው ተብለው ተቃጥለው የሞቱበት ዘመን አልፎ ከጨለማ ዘመን እንውጣ እንለወጥ የሚሉ አባቶች ተረስተው ዛሬ አገልጋዮች ምን እያደረጉ ነው? ምን እየሰራን ነው? አሁን ኢትዮጵያ ውስጥ ያለው ማንኛውም ምናጭደው ነገር የእናንተ ውጤት ነው። የእናንተ ሲባል የእናንተ ብቻ ሳይሆን የእምነት ተቋማት የእናንተ ውጤት። ያን ምናጭደውን ነገር መልሰን ለመቀየርም የእናንተ ቁርጠኝነት ያስፈልጋል። ፌስቡክ መጠቀም ብቻ ሳይሆን አጠቃቀሙንም ማወቅ ያስፈልጋል። መምህር ለመሆን ዲግሪ መያዝ በቂ እንዳልሆነ ሁሉ ማትማቲክስን ማወቅ ብቻውን በቂ እንዳልሆነ ሁሉ አንድ ማትማቲክስን የሚያውቅ ሰው እንዴት እንደሚያሳውቅም ኢኳሊ ካላወቀ በስተቀር ለራሱ ያውቃል። መምህር መሆን ግን አይችልም። መምህር ለመሆን ማወቅና ማሳወቂያ መንገዱንም ማወቅ ይፈልጋል። አዋቂና ቴክኖሎጂስት መሆን ፌስቡክ አካውንት መክፈት ሳይሆን ምን እንደምናነብና እንደማናነብ ምን እንደምንጽፍና እንደማንጽፍ ካላወቅን በቴክኖሎጂ አጥር ውስጥ የምንውል መሀይሞች እንጂ አዋቂዎች መሆን አንችልም። ዓለም የገባውን ለውጥ የማይገባን ሰዎች ምክንያቱም እንደሆነ ልንገራችሁ። ሁለት ቤተሰቦች አሉ ገጠርና ከተማ የሚኖሩ። የገጠር ተወልዶ ያደገው ልጅ ቤተሰብ ጥየቃ ከተማ ይመጣል። ከተማ መጥቶ ከቤተሰብ ልጅ ጋር ወክ ሲያደርጉ መኪና ሲያይ ይደነብራል። ጥሩምባ ሲነፋ ይጮሃል። ፎቅ ሲያይ ቆሞ ይቀራል። መኪና ከሩቅ እየመጣች እንደሆነ ሲያይ ለመሻገር ይፈራል፣ አይሄድም። ከተሜው ፋራ ያይስቅበታል። ያልገባው ሞኝ ያይስቅበታል። ከአንድ ወር በኋላ ከተሜው ገጠር ይሄዳል። ጦጣም ሲያይ አንበሳ መጣብኝ ይላል። ዝንጀሮም ሲያይ ነብር መጣብኝ ይላል። ጫካው ኮሽ ባለ ቁጥር እባብ ነደፈኝ ይላል። ምን አይነቱ ፈሪ መጣብኝ አለ ደግሞ ገጠሬው። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። እኔ እምነት እና እኔ እንደ ኮዝ የወሰድኩት ኢትዮጵያ አትፈርስም። ኢትዮጵያ ደግሞ እንዳትፈርስ እንደ ባምቡ ምዘራው ዘር ዛሬ የሚያሰድብ የሚያስወቅስ ሊሆን ይችላል። አይኖ ጊዜውን ጠብቆ እንደሚፈላ እንኳን ኢትዮጵያን አንድ ለማድረግ ቀርቶ ኢትዮጵያን ለማፈራረስም የነበረው እሳቤ እኮ 20 ዓመት ጊዜ ወስዷል። ኦቨርናይት እኮ አልመጣም። 85 86 90 አካባቢ እኮ አሁን ያለው ንግግር የለም። ጊዜውን ጠብቆ ነው የፈላው። አሁንም ምንዘራው ዘር ጊዜውን ጠብቆ መልሶ ይገነባል እቺን ሀገር። እስከዛ መታገስ እንግዲህ የትዕግስተኞች ይሆናል። የምትቸኩሉ ሰዎች በአጭር ጊዜ ውስጥ ባምቡ በቅሎ አሳያችሁ አልችልም። ባህሪው እንደዛ ስለሆነ የሚታይ ስላልሆነ ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል።
አመሰግናለሁ። በዚህ ጉዳይ ሻይ የምናደርግ የምንደብቅ ይመስለው ካለ ተሳስቷል። በጦርነት አንፈልግም፣ በኃይል አንፈልግም። በቂ ሪሶርስ ነው። በማንኛውም ህግ፣ በማንኛውም የአገር ልምምድ ኢትዮጵያ ይገባታል። ብዙዎች እኮ ነውር ነው ይላሉ። 120 ሚሊዮን ህዝብ መቆለፍ ነውር ነው ይላሉ። አንዳንድ የተገዙ ኢትዮጵያውያን ባይገባቸውም ወይኛ ወይ ልጆቻችን ያሳኩታል። ጥርጣሬ የለውም። ይሄ እውነት ስለሆነና ራሽ ሎጂካል ነገር ስለሆነ ይሄን አስታኮ ግን ነገ ውጊያ ይነሳል በሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያን ሊወሩ ይችላሉ አገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙን ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። በአፄ ምኒልክ ዘመነ መንግስት ብዙም አቅም ባልነበረበት ኢትዮጵያውያን አባቶቻችን አድዋ ላይ ሄደው አሸንፈው ነፃነት ማስከበር ከቻሉ ዛሬማ ያኔ እኮ 5 ሚሊዮን ነው። ዛሬ እኮ 120 ሚሊዮን ነው። የጀግንነት ደግሞ እንዳለ ነው። እና ስጋት አይግባችሁ። ማንም ቢመጣ አሳፍረን እንመለሳለን። ማንንም ግን አነካምኛ። እኔ መሰደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰዳይም ብዬ ማሳሰር ይችላል። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው ችግር። አያችሁ ታፍኖ የቆየ ስለሆነ ከፈት ሲደረግ ክርፋታ በጣም ብዙ ነው። ኢትዮጵያውያን ዩቲዩብ ከገቡ ስድብ ለማየት፣ ዘፈን ለማየት፣ ሌክቸር ለማየት አይደለም። ፉኩያማ የሰጠውን ሌክቸር የማያይ የሆኑ ሰዎች ፉኩያማ እንዲያለ ብለው ያዋቹትን ለመስማት ጊዜ የሚያባክን ህዝብ ነው። ሌክቸር በአርቲፊሻል ኢንተለጀንስ በውሃ ሳይንስ የተሰጠ በጣም ቤስት የሚባል የአዋቂ ሰው ሌክቸር ዩቲዩብ ላይ ብታዩት ተመልካች የለውም። በተለይ ከኢትዮጵያ የማንም መንገደኛ ተነስቶ ተንታኝ ሲሆን ግን እሱን ለማየትና ለመስደብ ለመርገም ጊዜ ይባክናል። ተመልከቱ አለ ዳታው ምን ያክል ኢትዮጵያዊ ዩቲዩብ ላይ ገብተው ትምህርት ፈላጊ ናቸው የሚለው ቀላል ነው። ጌጁ የሚታይበት ቻርት አከም በስቷል። ግን አከም የበዛው ኦሮሞ ጋር ብቻ አይደለም። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ በአክስቴ፣ በአጎቴ፣ በአያቴ፣ በወንድሜ፣ በምናምኔ እያለ አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው እንደዚህ አይነት በኒው ኖርማል ደግሞ የተወሰነ መታገስ ያስፈልጋል። ያው ሲተነፍስ ያው የቆየ ጴንጤ ሃሌሉያ እንደሚቀንሰው ሁሉ ይቀንሳል። ትንሽ መታገስ ያስፈልጋል። አማሮች ደፈር ብላችሁ አከሞልቴ ማለት መጀመር አለባችሁ። የሚያቀራርበው መተዋወቅ ነው። የሚያቀራርበው አብሮ መብላት ነው። የሚያቀራርበው ሆድ ለሆድ ልብ ለልብ። እስካሁን ባለፉት 5 ዓመታት ምን ተሰራ፣ ምን አደረጋችሁ፣ ምን ጎደለ ለሚለው ጉዳይ አንዳንዶቻችሁ ለማንሳት እንደሞከራችሁት አንደኛ እምነትና መንግስት ነፃና ገለልተኛ ሆነው እንዲሰው ተደርጓል። በእናንተ ስብሰባ አጀንዳ አንሰጥም፣ በጳጳስ ሹመት አጀንዳ አንሰጥም፣ አናማክርም። ትናንት ምን ነበር እናቀዋለን፣ ነበርንበት፣ እንዴት እንደሚሰራ እናቀዋለን። ሌላ መስካሪ አንፈልግም። እኛ አንገባም። ለምን አባቶች ይሄንን ለማስተዳደር ይቸገራሉ ብለን ስለማናስብ። በእርግጥ ነፃነትን ማስተዳደር በጣም ከባድ ነገር ነው። ለሰው ልጅ ከባዱ ፈተና ነፃነትን ለማግኘት መታገል ሳይሆን ነፃ ከሆነ በኋላ ነፃነትን ማስተዳደር ነው። ነፃነትን ለመምራት ለማስተዳደር ዛሬ አይደለም፣ በአዳምና ሔዋን ጊዜ ጀምሮ
ነፃነትን አስተዳድሮ መኖር ይቸገራል። የሰው ባህሪ ነው። ህጋዊ እውቅና እንዲያገኝ፣ ገለልተኛ እንዲሆን፣ ችግሮች ሲያጋጥሙ ደግሞ በውይይት እንዲፈታ። መቼም ብዙዎቻችሁ ቢያንስ 30 40 ዓመት ኖራችኋል። ከዛ በላይ የቆያችሁም ትኖራላችሁ። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ? የትኛው መንግስት ነው እንዲያነጋገራችሁ? ይሄ እውነት አይደለም። ይሄን እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል። ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል ብዬ ባሰብኩበት በጦርነት ጊዜም ልጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ የሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ትናገሩ የለ? አምጡና ከዛ ያነሰ ከሆነ እናያለን። ስብሰባ የሚመለከት ቢያንስ እንደ በዋና ዋናዎቹ 11 ጊዜ ስብሰባ አድርገናል እዚህ ቢያንስ። ከዛ ይበልጣል። አንዳንድ ስህተት ሲያጋጥም ተደጋጋሚ የምንገናኝባቸው ጊዜዎች አሉ። ግን ዋና ዋናዎቹን 11 ጊዜ ተገናኝተናል። የአቡነ ቴዎፍሎስ ህንፃ 45 ዓመት በላይ ተወርሶ ምላሽ ያጣውን ኦርቶዶክስ ያግዘኛል ለወንጌል ስራ መንግስት ይህንን ቢተው ምን ይጎዳል ስትል እንደተባለው ወስነን ሰጥተናል። በሀገር ደረጃ የይዞታ ማረጋገጫ የትኛው መንግስት እኛ የሰጠናችሁን ያክል የሰጠ የለም። በማስረጃ መነጋገር ይቻላል። ዛሬ በከተማ ብቻ ገጠር ሳይጨምር 167 ቤተክርስቲያን የተገነባ ነው። ዛሬ ስራዋን አብዝታ የምትወድ በእቅድ የምትመራ ያሰበችውን በተግባር ለማሳየት የምትጥር የምትፍጨረጨር ሴት ናት። ካቢኔዎች ግን ውስጡን ይናደዳሉ። ሴትዮ ያጋለጠችን ነው እየሰራች እያሳየች እኛን እንደማንሰራ ታደርገናለች የሚል የውስጥ ቅሬታ ይይዙባታል። እና በአንድ ወቅት አለቃቸው ባሉበት ሪፖርት ሲያቀርቡ እቺ እንስት በሰራችው ስራ አንደኛ የወጣች ስራዋን በደንብ የሰራች ጎበዝ ሴት ናት ትባላለች። እና ከነሱ መካከል በዚህ ውሳኔ የተበሳጩ ሰዎች ወደ አለቃቸው ቀረብ ብለው እኛ እኮ የቸገረን አንድ ነገር ነው፣ ይሄ ጉዳይ ቢፈታልን እኮ ሁላችንም ጥሩ ስራ እንሰራ ነበረ፣ ይሄ ችግራችንን ግን እርሶ ቢገነዘቡልን ጥሩ ነው ይላሉ። ምንድነው ችግራችሁ? ብዙ ቂላቂሎች አሉ፣ ብዙ ጅላጅሎች አሉ፣ መለየት አልቻልንም እና ስራዎቻችንን ለጅሎች የሰጠን ነው የሚበላሽብን። የመጀመሪያው ስራ መሆን ያለበት ጅሎችን ከብልሆች መለየት መሆን አለበት። ጅሎችን ከብልሆች ከለየንና ለብልሆች ስራዎቻችንን ከሰጠን ልክ እንደ እህታችን እኛም መልካም ስራ እንሰራለን ብሎ ሐሳብ ያቀርባል። ከዚያም ተጨማሪ እየተባለ ትክክል ነው ችግራችን ይሄ ነው ይላሉ። ያው ታውቃላችሁ ብዙሃን ካሉ መቀበል ልማዳችን ስለሆነ እነዛ አድብተው ተመካክረው ተንኮል እየሰሩ መሆኑን ጊዜ የሚፈታው ቢሆንም ለወቅቱ ግን ተቀባይነት ታገኘ ሐሳቡ። እንዴት እንለይ? አይ ለመለየትማ ከኛ መካከል ብርቷ ሴት እሷ ነች። በስራ ያሳየች ሴት ስለሆነች የምታውቀው ምስጢር ሊኖር ስለሚችል 5 ዋና ዋና ጅሎች 5 ዋና ዋና ቂሎች ለይታ ታምጣ። ከዚያ ትምህርት ወስደን እኛ ስራችንን እናሻሽላለን ይላሉ። ያው እንዳልኳችሁ በርከት ያሉ ሰዎች ናቸው ያደሙት። ሲናገሩ ንግግራቸው፣ ቋንቋቸው ጥሩ ይመስላል። በውስጣቸው የተደበቀው እንዳለ ሆኖ በንግግራቸው ግን መልካም ይመስላሉ። አለቃቸውም ተቀበሉና በይ 5 ጅሎች ለይተሽ አቅርቢ በአንድ ወር ጊዜ ውስጥ አሏት። ተቀብላ ሄደች። እሷ አሁን ወደ ስራ ሄደች። እነዛ ደግሞ ሰራንላት። እኛን ስታጋለጥ ቆይታ አሁን ከየት አባቷ ታመጣለች እያሉ መሳቅ ማላገጥ ጀመሩ።
ከአንድ ወር በኋላ ጊዜው ደርሶ ሪፖርት አቅርቢ፣ እነዚያን ጅሎች መለየት ከቻልሽ መስማት ማወቅ እንፈልጋለን ብለው ጥያቄ ሲያቀርቡ አዎ ተዘጋጅቻለሁ ለይቻለሁ ትላለች። ይሄ ዜና ሲሰማ ከዚህ ቀደም ካቢኔ ብቻ የሚሰበሰብ የነበረውን በጣም በርካታ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች፣ የሰፈሩ ሰዎች ሁሉ የዚህን ሪፖርት ውጤት ለመስማት መጡ። ሞላ አዳራሹ። በእነሱ ሳያበቃ የሚዲያ ሰዎችን በርከት ብሎ መጡ። ለወትሮ 2-3 ነበር የሚመጣው። የዛን ቀን ግን ሰፋ ብለው መጡ፣ እነዚህን 5 ጅሎች ለማወቅ። ከዛ ያቺን እንስት ዝግጁ ነሽ ወይ ስራሽን ጨረሽ ወይ ሲሏት አዎ ጨርሻለሁ፣ ማቅረብ እችላለሁ ሪፖርቱን አለች። ጀምሪ ትባላለች። ስትባል አንድ ሰው ታስጠራለች። አንደኛው ጅል ይሄ ሰውዬ ነው ትላለች። ምን አደረገ ሲሏት ሰረገላ ላይ ቆሞ ሰረገላው እየተጓዘ በውስጡ ፍራፍሬ ያሉት ቅርጫት ተሸክሞ ቆሟል። ለምን ትሸከማለህ ስንለው ሰረገላው እንዳይደክም ፈረሶቹ እንዳይደክሙ ብዬ ነው ተሸክሜ የቆምኩት አለ። ሁሉም ሰው ሳቀ፣ ተደሰተ። ሚዲያውም ደስ አለው፣ ታዛቢውም ደስ አለው። ሳቁ ሁሉም። ሄደ። ሁለተኛ ሰው መጣ። ይሄ ደግሞ ሰው ቤት ሰርቶ በቤቱ አናት ላይ ከብቶች ልክ ጤፍ ሲረገጥ እንደሚረገጠው ጣራው ላይ ከብቶች ሲያስኬድ ተገኝቶ ነው የመጣው። ለምን እንደዛ አደረክ ሲባል በቤት ጣራ ላይ ሳር ስለበቀለ ሳሩ እንዲበሉት ነው። እንግዲህ ሳር ሊበሉ ወጥቶ ያው ቤት ስለሚያፈርሱ ሰው ሁሉ ሳቀ። እስካሁን ደስታ ነው፣ ፌሽታ ነው፣ ሳቅ ነው ቤት ውስጥ ያለው። ሪፖርቱ አስገራሚ ነው። ሶስተኛውን አቅርቢ ስትባል ሶስተኛውማ ይሄ የተከበረው ካቢኔ ነው አለች። እንዴት? ስንት ድሃ ባለበት፣ ስንት የመንገድ ችግር ባለበት፣ ስንት የውሃ ችግር ባለበት፣ ስንት ሊሰራ የሚችል ስራ እያለ 5 ጅል እንለይ ብሎ የወሰነ ካቢኔ ጅል ነው አለች። ጊዜና ሀብት ማባከን የነበረብን ስንት ቁም ነገር እያለ ለዚህ ጉዳይ የዚህን ጊዜ ሰው ደነገጠ፣ የገባው ሰው። እሺ አራተኛው ሲባል እንዴ ስራ የላችሁም እንዴ እናንተ 5 ጅል ለመስማት ለቁም ነገር መታችሁ ማታቁ ሰዎች፣ ለስራ ሪፖርት መታችሁ ማታቁ ሰዎች፣ ገና ለገና 5 ጅል ሲባል ለመሳቅ፣ ለማላገጥ፣ ለማሾፍ ስራችሁን ጥላችሁ እዚህ የተቀመጣችሁ ሰዎች፣ ስለ መንገድ ስራ ሪፖርት ቢሆን ጥሩ ነው፣ ስለ እርሻ ቢሆን ጥሩ ነው። ስለ 5 ጅል ለመስማት ምን ታደርጋላችሁ እዚህ? የዚህን ጊዜ ቅድም ይስቅ ያሽካካ የነበረው ግማሹ እየለቀቀ መሄድ ጀመረ ቤቱ። 5ኛው ጅል ይሄ ሚዲያ ስብስብ ነው አለች። መንገድ ተጀምሮ የቆመ፣ ስኳር ፋብሪካ ተጀምሮ የቆመ፣ ሆስፒታል ተጀምሮ የቆመ፣ ስንት የሚዲያ ጩኸት የሚፈልግ ስራ እያለ 5 ጅል ይለያል ተብሎ ይሄን ለመዘገብ ይሄን ይሁነኝ ብሎ ቁም ነገር ብሎ የተሰለፈው ሚዲያ 5ኛ ጅል ነው አለች። መጨረሻ ላይ ቂል ማለት አለች፣ ጅል ማለት አለች ለማይረባ ጉዳይ የሚረባ ሀብትና ጊዜ የሚያባክን ነው አለች። የሚረባ ነገር ለማግኘት መድከም ችግር የለውም። ለማይረባ ጉዳይ ግን ጊዜና ሀብትን ማባከን የመጨረሻ ጅልነት ነው። ከንቲባ እዳው ብዙ ነው። ከንቲባ ማለት ብዙ ድሃ ሀብታም ማድረግ፣ ብዙ የተራቡ ማብላት፣ ብዙ ግራ ቀኝ ማየት የተቸገሩ መንገድ ማሳየት፣ ለሰዎች ሁሉ ምቹ ነገር መፍጠር ማለት ነው። ለራስስ በዚያ ምቹነት ውስጥ ደስታ መገብየት ማለት ለራስ ማፈስ አይደለም። ከንቲባነት ለብዙዎች መንገድ ከፍቶ ሰዎች ሲለወጡ ሲሻሻሉ ሲያድጉ አይቶ መርካት ማለት ነው። እዚህ ጋር የአባትነት ሚናውን እናያለን። ከንቲባ እንዳገልጋይሳ ከንቲባ አገልጋይ መሪ ነው። የሱ ቀዳሚ ዓላማና መሻት በስልጣን ኃይልን፣ ተጽዕኖን፣ ዝናን፣ ሀብትን በተለይም መሬትን መሰብሰብ ሳይሆን ሰዎች
የተሻለ ትምህርት ቤት እንዲሄዱ፣ ምግብ እንዲመገቡ፣ ስራ እንዲያገኙ፣ አኗኗሪው ነዋሪ እንዲሆን ማድረግ ላይ ያተኮረ ነው። ሌሎች ሹማምንቶች ቅዳሜና እሁድ አላቸው። ከንቲባ ቅዳሜና እሁድ አያውቅም። ቅዳሜና እሁድ በጣም በርካታ ስራዎች የሚሰራበት ጊዜ ነው። ሌሎች ሰዎች ማታ እረፍት አላቸው። ቀን ስብሰባ ከሆነ ማታ ማታ መብራት አለ የለም፣ የት በራ የት ጠፋ ብሎ ማየት አለበት ከንቲባ። ስራው ብዙ ነው፣ አድካሚ ነው። እርካታውና ምንዳው ደሞዙ ግን በየቀኑ በሚያሳርፈው አሻራ በሰዎች ህይወት ላይ በሚለወጠው ለውጥ ውስጥ በሚያየው ነገር ከንቲባ ምንዳ ያገኛል፣ ደሞዝ ያገኛል። ከንቲባን አገልጋይ መሪ ሁን፣ አገልጋይነት የከንቲባ ባህሪ ነው ስንል አንድ አገልጋይ መሪ፣ አንድ አገልጋይ ከንቲባ ቢያንስ 5 ነገሮች ማሟላት አለበት። በመጽሐፍ ቅዱስ ውስጥ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉት ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብሮት ያሉ ሰዎች ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት። ልንጠፋ ነው፣ ማዕበል ሊወስደን ነው፣ ስንጠፋ አይገድህም ወይ ብሎ ጥያቄ አነሱለት። እና ብዙ ጊዜ የሚሰብኩ ሰዎች እንደዚህ ተባለና ተነስቶ ማዕበሉን አዘዘው ይላሉ። እኔ ግን የሚገርመኝ ኢየሱስ ክርስቶስ ከዚያ ሌክ ከዛ ማዕበል ካለበት ስፍራ ወጣ ብሎ ደልዳላ ቦታ ተቀምጦ ሶፋ ላይ ተቀምጦ እያያቸው ቢሆንና ሕይወታችን አይገድህም ወይ ቢሉት አይገርመኝም። ከነሱ ጋር በአንድ ጀልባ እያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ሕይወት ሲጠፋ አይገድህም ወይ አሉት። አንዳንዶች አይ ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ተነስቶ ጸጥ ካደረገ በኋላ ደግሞ ይሄ ማን ነው ይሄ ሰው ማን ነው ብለዋል። አላወቁም። እና ጠቅላይ ሚኒስትሩ ወዴት አለ የምትሉት ጀልባዋ ላይ ነው ያለው። ጠቅላይ ሚኒስትሩ ጀልባዋ ላይ ነው ያለው። በእያንዳንዱ ማዕበል መካከል ነው ያለው። ህዝቡን፣ ሰራዊቱን፣ የሀገር ሽማግሌዎችን፣ ሴቶችን ሁሉ አስተባብሮ ነፃ የተረከባትን ሀገር ለትውልድ ነፃ ያስረክባል። ኢትዮጵያ ማለት የትግሬ፣ የአማራ፣ የኦሮሞ ሀገር ማለት አይደለችም። በጣም ብዙ ህዝቦች ያሉባት ሀገር ናት። እንደው እኛ ሲሞቀን የሚሞቃት እኛ ሲበርደን የሚበርዳት እየመሰለን ትክክል አይደለም። ብዙ ህዝቦች አሉ፣ ዋጋ እየከፈሉ ድንበሯ የሚጠብቁ ህዝቦች። ይህን ታሳቢ ያደረገ ሁሉም ኢትዮጵያዊ ይኩራ የሚል ነገር አስፈላጊ ነው። በአንድ ጽንፈኛ ኦሮሞ በሙሉ እያሉ መፈረጅ፣ በአንድ ጽንፈኛ አማራ እያሉ አይጠቅመንም። ይሄ እንኳን በብሔር በቤተሰብም ጽንፈኛ ሞልቷል። ከልጆች መካከልም የሚያስቸግር አለ። በሱ ምክንያት ቤተሰብ አይወቀስም። ብዙ ሰዎች እኮ አሉ ራሳቸውን ልክ እንደ ብሔር የሚያዩ ኢንዲቪጁዋልስ፣ ራሳቸውን እንደ ሚሊየን የሚያዩ አሉ። እነሱ ከሚጎዱ 100 200 ቢሞት ችግር እንደሌለው የሚያስቡ ሰዎች እኮ አሉ። ሰው ነው ብሎ ለሰው ክብር የሌለው ለብሔር ክብር ከየት ያመጣል? ለዚህ እኮ ነው ግለሰቦች አንነካም አይነት ፊሊንግ በውስጥም በውጭም ዴቨሎፕ እያደረጉ ያሉት። ግለሰብ ከሀገር በታች ነው፣ ግለሰብ ከብሔር በታች ነው። አጋጣሚ ኢትዮጵያ ውስጥ በጣም ወጣ ያለ ግለሰብም የለም። ይሄን ያክል ከአቭሬጁ ብዙ ሚዲያ ላይ ከመታየታችን በስተቀር ከአቭሬጅ ሰው የተለየ የትኛው ሳይንቲስት ነው አሁን ብቻውን እሱ እንቁ ሆኖ ሌላውን የሚያራክሰው? እኔ እንዳትጠራጠሩ ለኢትዮጵያ ሕዝብ በገባውት ቃል መሰረትና በኮንትራቱ መሰረት 1% አላሳንስም። 8 ሰዓት ትጠብቃላችሁ፣ 16 ሰዓት ነው የምሰራው። ምንም ማጎሎ ነገር የለም። ብቻዬን ግን ምንም ማምጣት አልችልም። ምርጫ ውስጥ ገብተህ ብትሸነፍ እኔ ላቅፍ ዝግጁ ነኝ። ብታሸንፍ ለመልቀቅ ዝግጁ ነኝ። አይ ምርጫ የሚባል አያስፈልገኝም እንደዚሁ በቃ እኔ ታዋቂ ነኝና ስጠኝ ካልክ ግን አስቸጋሪ ነው። ይሄንን ካደረግን በኋላ ይሄ በቂ ስላልሆነ ሶሻል ካፒታል ላይ እንስራ። አሁንም መከላከያ ብንል ሩቅ ነው። ሶሻል ካፒታል እናጠናክር ብለን አንደኛ ኦርቶዶክስ ጥያቄዎች አሏት። 2 ሲኖዶስ ነው ያለው። የቆየ የተወረሰ 30 40 ዓመት የህንጻ ጥያቄ አላት።
ብዙ የመሬት ጥያቄዎች አሉ። እነዚህም መልሰን አንድ ብናደርግ ኦርቶዶክስ ለኢትዮጵያ አንድ ምሰሶ ስለሆነች እሷ ብትጠናከር መከላከያም ባይኖር አንፈርስም አለ። ሁለተኛ ሙስሊም ውስጥ ኩርፊያዎች አሉ፣ የታሰሩ የተገፉ ሰዎች አሉ። ሰብሰብ ብናደርግ የባንክ ጥያቄ አለ፣ የመሬት ጥያቄ አለ፣ የመጅሊስ ጥያቄ አለ። እነዚህም መልሰን ብናጠናክር ሌላ ምሰሶ ይቆማል አለ። ፕሮቴስታንትን ደግሞ ሰብሰብ አድርገን ብናደራጅ ሌላ ምሰሶ ይቆማል። እነዚህ ካሉ ኢትዮጵያ በቀላሉ አትፈርስም ብለን ልክ እንደ መንግስት ጊዜ ወስደን አወያይተን እነዚህ ጉዳዮች ለመመለስ ጥረት አደረግን። ከዲሞክራሲ በኋላ ሶሻል ካፒታል፣ እዚያ ላይ ደግሞ ዘር እየዘራን በየዞኑ በየወረዳው ውይይት እያደረግን ማለት ነው። ይሄን ካደረግን በኋላ ያየነው ሌላው ምልክት የፖለቲካል ተረክ ነው። ኢትዮጵያ ውስጥ የነበረው ትርክት ከፋፋይ ስለነበረ፣ ኢትዮጵያ ውስጥ የነበረው ንግግር የሚገፋ ስለነበረ የሚያሳስብ ነገር ላይ ዱዌል ማድረግ አለብን። የፖለቲካል ናሬሽን መቀየር አለበት። እርዳታ ማለት የስንዴም ይሁን የክላሽ እርዳታ ማለት አንድ ቤተሰብ አይጥ አስቸግሮት አይጥ ለማጥመድ ወጥመድ ብቻ አያስቀምጥም፣ ትንሽዬ ፍርፋሪ ያስቀምጣል። ፍርፋሪ ፍለጋ መታ ነው አይጧ የምትያዘው። እርዳታ ማለት የአይጥ ወጥመድ ላይ የሚቀመጥ ፍርፋሪ ማለት ነው። ያቺ ምስኪን አይጥ አገኘው ብላ ሄዳ እንደምትገኘው ስንዴ የሚረዱ ሀገራት እንደዛ ናቸው። ይሄ ደግሞ አደገኛ ችግር አለው። በአባቶቻችን ንጹህ ደም የተከበረውን ነፃነት በስንዴ ሳይሆን በስንዴ መሳይ የሞተ ስንዴ ይሸጣል ማለት ነው። እዚህ ጋር ልገዛም ብለህ ተዋግተህ ሞተሃል። እዚህ ጋር ከለመንክ ዋጋ የለውም። መዋጋት አያስፈልግም። ቢኮዝ ኢዘር በውጊያው ኦር በስንዴው ነፃነትህን ትነጠቃለህ። በፈጠነ ጊዜ ውስጥ ይሄን ማድረግ አለብን። ይሄን ማድረግ ቀላል ነገር አይደለም። ወጣቶች ተዘጋጁ። እዚህ እኛ ሰፈር አሁን ሰሞኑን የሚፈርሰው አካባቢ ሰው እዚህ ተቀምጦ ቡና እየጠጣ በ5 ሜትር ውስጥ ካለምንም መሳቀቅ ሌላ ሰው ይጸዳዳል። ይሄን ኑሮ ነው መቀየር የፈለግነው። ኮሪዶር ያስፈልገናል። ጥፋቱን ቀንሰን ድካሙን ቀንሰን ከስተት ተምረን ብንጠቀምበት ጥሩ ነው። እኛ ያፈረስንባቸው ሰፈሮች በቂ መብራት፣ በቂ መጸዳጃ፣ በቂ ፍሳሽ ማስወገጃ አልነበረም። ሁሉ ቦታ ይቸበቸባል በሊዝ የጠላት ገንዘብ ይመስል። ፓርክ ነው የሰራ ነው፣ ዛፍ ነው የተከል ነው። አዲስ አበባ ውስጥ 5 ሚሊዮን የማያንስ ሰው እግረኛ ነው። መኪና አጠቃላይ ያለው 1 ሚሊዮን የሚሞላ ነው። ለ1 ሚሊዮን ሰው መኪና መንገድ ሰርተን ለ5 ሚሊዮን ሰው እግረኛ መንገድ አለመስራት እንዴት ትክክል ሊሆን ይችላል? ይሄ እኮ አድሎ ነው። ለእግረኞች ንጹህ ወኮይ የተሰራው የእግር እንቅስቃሴ የሚያደርጉ ሰዎች፣ የሳይክል እንቅስቃሴ የሚያደርጉ ሰዎች መኪናም ባይኖራቸው በልካቸው ሰርቪስ እንዲያገኙ ነው። ይሄ እንዴት ስህተት ይሆናል? የተከበራችሁ ምክር ቤት አባላት፣ በየአስፓልት ዳር ሽንት የሚሸናበት ሀገር እኮ ኢትዮጵያ ነው። በካፒታል ሲቲ ውስጥ መንገድ ዳር ማንም ሰው ካለምንም መሳቀቅ ልክ እንደ ጥሩ ነገር ቆሞ ያደርገዋል። ይሄን ለመቀየር ሽንት ቤት መስራት እንዴት ስህተት ይሆናል? ሰው በክብር ያደርገው ያንን ነገር ተፈጥሯዊ ነው አይቀርም፣ ግን በክብር ያደርገው ማለት እንዴት ስህተት ይሆናል? ኮሪደር ማለት እሱ ነው። አንዳንዶች ለዲሞግራፊ ምናምን ብሎ ይናገራሉ። ምን ያርጉ? ይሄን ካልተናገሩ ሐሳብ የለ። ግን እሺ አዲስ አበባ ዲሞግራፊ ነው። ጅማስ፣ አጋሮስ፣ ጎንደርስ፣ ሐረርስ ምን ነው ዲሞግራፊው? ይሄ ስራ ሁሉ ቦታ ነው ያለው። የሆነ ሰፈር ቢሆን ኖሮ እሺ እንጠረጥራለን። 30-40 ከተማ እያፈረሰ እየሰራ ባለበት ሁኔታ የማይሆን ስም ሰጥተን ልማት ከምንደናቀፍ ከቻልን ማገዝ፣ ካልቻልን ደግሞ ዝም ብለን መታዘብ ነው የሚሻለው። ዓለም ላይ ብቸኝነት ሎንሊነስ የሚባለው ነገር በጣም ከፍተኛ አደጋ እየሆነ ነው። አንዳንድ ሀገራት እስከ ግማሽ ቢሊዮን ብር ይመድባሉ ሰው በብቸኝነት ሱሳይድ ራሳቸውን ስለሚገሉ ከሰው ጋር የሚገናኙበት ነገር ለመፍጠር። እድገት አንዱ በሽታው እሱ ነው።
ጉርብትና የለም፣ በጋራ ቡና የለም፣ በጋራ ምናምን የለም። ሰው ብቸኛ ይሆንና አንደኛ መውለድ ይቀንሳል፣ በኋላም ብዙ ሰው ራሱን ይገላል። አሁን ፈጥራቸው ኢንፍራስትራክቸሮች ሰዎች በጋራ መኖር ልማዳቸው እንዲያድግ የሚያደርግ ነው። ፓርክ ሲሰራ፣ ኳስ ሜዳ ሲሰራ ይበልጥ ትውውቅ ይበልጥ ዝምድና ይኖራል። አጋሮን ለማልማት ስናስተባብር በጣም ማስታውሳት አንዲት ለማኝ ነበረች፣ ሰንበቴ የምትባል ሰዎች ሲያዋጡ 1 ብር ሰጠችን። ቀኑ ሙሉ ከለመነችው ገንዘብ ሰብስባ 1 ብር ሰጠችን። አጋሮ ላይ ሆስፒታል ሰራን፣ ሃይ ስኩል ሰራን፣ የወጣት ማዕከል ሰራን። ሰንበቴ ስትጠየቅ ግን ሰራው ትላለች። 1000 ያላቸው 100 ሰጥተው ሊሆን ይችላል። እሷ ግን 10 እና 5 ሳንቲም አስተናስላ 1 ብር ሰጠችን። መጨረሻ ፕሮግራሞቹ ተጠናቀው ፕሮጀክቶቹ አልቀው ሲመረቁ ሰንበቴን ነበረ ዋናው አረጂ ብዬ ያመሰገንኳት በጊዜው። አሁንም ውለታ ይሰማኛል። ሰዎች ያላቸውን ሲሰጡ አንድ ነገር በመቀየር ያላቸው ጉልበት ትልቅ ነው። አዲስ አበባ የመላ ኢትዮጵያውያን መኖሪያ፣ ሲቸገሩ፣ ሲያገኙ፣ ሲደሰቱ፣ ሲማሩ፣ ሲያቁ መጨረሻም ከተሳካላቸው ሀገር ሊመሩ ሲፈልጉ የሚኖሩባት የሁላችን እምብርት ናት። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሀላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ህዝብ ስም መጠይቃችሁ ላቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም። ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን በመንካት በተጨባጭ ስራም እንደሚመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚሁ አጋጣሚ ቻሌንጅ ማድረግ ፈልጋለሁ። የመምህራን መምህራን ኮሌጅ ማደሪያ ስለቀረ ሴቶች እየወለዱ የሚለው ሐሳብ ያው የመምህራን ማህበር ተጠሪ ስለሆኑ የብዙዎች ጥያቄም ስለሆነ ይመስለኛል በዚያ ደረጃ ያነሱት። ግን ሐሳቡ ትክክል አይደለም። ምክንያቱም እርግዝና ያለው ከግቢ ውጭ ስንከራይ ብቻ አይደለም። እርግዝና የትም ቦታ አለ። አሁን ጉዳዩ መሆን ያለበት ብሩ በቂ አይደለም፣ ውጭ መኖር የለባቸውም፣ እንዳይቸገሩ ይታገዙ ነው እንጂ ለማርገዝ አስባ የወጣችን ልጅ ቤት በመስጠት መከላከል አይቻልም። ይሄ ጉዳይ ወደ ኋላ ግብረ ገብነት ጋር መሄድ አለበት። እርሶ እንዳሉት ከማን እንዳረገዘች ማታቅ ከሆነ ሳትፈቅድ ከሆነ ተደፍራለች ማለት ነው። ስንት ሴት ነው ተደፍሮ ከሶ ከነዛ መምህራን ተራ ሰዎች አይደሉም፣ አርሶ አደር አይደሉም፣ ተምረው ሊያስተምሩ ኮሌጅ የገቡ ሴቶች ናቸው አይደለም? ያውቃሉ ማለት ነው ህግ። ከነሱ ስንቱ ነው የከሰሰው ተደፍሬያለሁ ብሎ? ፈቅዳ ደግሞ ከሆነ ካምፕን ብናስገባ አይቀርም። እሱ ሐሳቡ ነው ችግር ያለበት። መታገዝ አለባቸው፣ እስማማለሁ። 400 ብር ትንሽ እስማማለሁ። ግን ከእርግዝና ከጥፋት ጋር መያያዝ ስናጠፋ ኤክስኪውዝ መሆን የለበትም። ሰው መተን ስናበቃ መንግስት እንዲህ ስላደረገ ነው ካል ትክክል አይደለም። ጥፋቱን በራሱ እንትን ማየት ጥሩ ይሆናልና የወጡበት ምክንያት እርስዎ እንደሚያውቁት በርካታ መምህራን ለማስተማር ካለ ፍላጎት የቦታ ችግር ምን ይሁን እንዴት እንመልሰው ትምህርት ሚኒስቴር አጥንቶ ያቀርብና ያኔ እናየዋለን። ምን ማድረግ እንደምንችል በጥናት መልስ እንሰጣለን። ነገር ግን ከሚያጋጥሙ ችግሮች ጋር በቀጥታ አናያይዘው። እንደዛ ከሆነ ችግር ስለሚሆን ኢትዮጵያን የሚያምሱ 3 አካላት አሉ። 3 አካላት። አንደኛው ጅል
ጅሎች ናቸው። ጅሎች በምኞት የሚኖሩ እውነትን የሚቃረኑ ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ ሳይነቁ ተንታኝና አንቂ ነን የሚሉ ሰዎች ናቸው። እርግጠኛው የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል፣ ህዳሴ ምን ያደርጋል፣ ወጣቶች ጋር መወያየት ምን ያደርጋል፣ እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው። አልነቃም። ስላልነቃ ሊያነቃን አይችልም። ሁለተኛው ችግር ጅላጅል ነው። የቅድሙ ጅል ነው። ጅል ሳይነቃ ላንቃ የሚል ነው። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ጅልን እንደ አዋቂ ቆጥሮ የሚከተል ማለት ለጅል ሐሳብ ዋጋ የሚከፍል ማለት ነው። ለሚጠቅም ሐሳብ አይደለም፣ ለጅል ሐሳብ። ለምሳሌ ችግኝ እንትከል ኢትዮጵያን እናልብስ ብለህ ስትተክል እሱ ማታ ሄዶ ይቀነጥሰዋል፣ ችግኙ ይቆርጠዋል። አንተን የጎዳ እየመሰለው ከየት ሰምቶ ሳይነቃ በሚያነቃው ሰው ተከትሎ ማለት። ጅላጅል ማለት ያልነቃውን የሚከተል ብቻ አይደለም፣ መሄዱን እንጂ መድረሻውን አያውቅም። ይሄዳል የት እንደሚደርስ አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ ይጮሃል፣ ድንጋይ ያወረውራል፣ ይሳደባል፣ ግን መንገዱን አያውቅም። ይሄ ጉዞ የት ይወስደኛል አይልም። አርሶ አደር መግደል፣ ሴቶች መግደል መንግስት አያረገኝም ብሎ አያስብም። ዝም ብሎ የሚጓዘው መሰብሰቡን እንጂ አጀንዳውን አያውቅም። ይሰበሰባል እኮ ማመጹን እንጂ ግቡን አያውቅም። ያምጻል፣ ይታገላል፣ ይፎክራል። ለምን እንደሆነ ግን አያውቅም። ግብ የለውም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። ለናንተ ያለኝ ምክር የማታሸንፈውን ትግል አትጀምር። ተው፣ ዋጋ የለውም። የማታበቅለውን ችግኝ አትትከል። የማትጨርሰውን ኮሌጅ አትግባ። ለምን ታዋክናለህ ጊዜህን? ሜክ ሹር የጀመርከውን ነገር እንደምትጨርስ። ፕሮጀክትም ይሁን ችግኝ መትከልም ይሁን ስንዴ ማረስም ይሁን መጨረስን እርግጠኛ ካልሆንክ አትልፋ። ብዙዎች ናቸው ጀምሮ በመሃል የቀሩት። ጅላጅሎች እንደዛ ናቸው። ሶስተኛው ችግርስ ጅላንፎ ነው። ጅሎች ሳይነቁ እናንቃችሁ ይላሉ። ኢትዮጵያን ሳያውቁ ስለ ኢትዮጵያ ይተነትናሉ። ኢትዮጵያን እኮ አያውቋትም። ጅላጅሎች ጅልን እንደ አዋቂ አስበው ይከተላሉ። ጅላንፎዎች ደግሞ ጅሉን ሳያውቁ በሰፈር ጅላጅል የሚነዱ ማለት ነው። ጅላንፎዎች ሳይነቃ የሚያነቃውን ጅል አያውቁትም። በሰፈር ግን አንዱ መጥቶ የሆነ ነገር ይላቸዋል። ሰሙ፣ ወሰኑ። ማሰቢያ ጊዜ የለም። ሰሙ፣ አክት አደረጉ ነው። ቆሞ አያስቡ። የቅድሙ ጅል የሚነዳው ብያቸዋለሁ። ጅላጅል ደግሞ የሰፈር ጅል የሚጋልበው ማለት ነው። ዋናውን ጅል እንኳን አያውቀውም በሰፈር ጅል። እነዚህ ሶስት ነገሮች ጅል፣ ጅላጅልና ጅላንፎ ኢትዮጵያን ስለሚያውቁ ወጣት መጠበቅ አለበት። ምን መሆን? ጠቢብ በመሆን፣ አሳቢ በመሆን፣ አሰላሳይ በመሆን፣ አመዛዛኝ በመሆን ከእንደነዚህ አይነት ዝም ብሎ ግልብ ውጤት የሌለው ጉዳይ መጠበቅ አለበት። ምንም እኮ ነው የወደቀ ወረቀት የማያነሳ ሰው ሁሉ እኮ የሚተቸው
የተሰራን ሁሉ ማጥላላት፣ መልካምን ነገር ሁሉ ማጠልሸት፣ ከተጻፈው ውጭ ማንበብ፣ ከተነገረው ውጭ መተርጎም፣ ለጥፋት፣ ለፕሮቴስት፣ ለኮንፍሊክት በር ከፋች የሆነ መንገድ መከተል። አንድ ገጽ ጽፎ የማያበረክት ሁሉ የኤርጎኖሚክስ እና ኤስቴቲክ ቶት ሲመጣ ሊያራክስ ይፈልጋል። ስትሄድ ግን ባዶ ነው። ምንም ወንበሩን ዞር አያደርገውም። የሰጠኸው ወንበር ላይ ተቀምጦ ነው የሚያነንቀው። ተቋማዊ ችኮነት ማለት መጋረጃ አልቀይርም፣ ምንጣፍ አልቀይርም፣ እንትን አልቀይርም። መቀየር ምን ትርጉም አለው? ቀለም ምን ያደርጋል? ብልጭልጭ ነው፣ አበባ ነው። መልካም ነገር አይቶ ካለማድነቅ በሽታ ካልተፈወስን በስተቀረ የምናልመውን ሁለንተናዊ ብልጽግና እናመጣ። እነዚህን በየቀኑ እያረቅን ከሄድን የመደመር ትሩፋት በቀላሉ ሊታይ ይችላል። አሁን መደመርን ሰው ወደ ግራ ወደ ቀኝ ስለተረጎመው መደመርነቱን የሚያጣ እንዳይመስላችሁ። መደመር ተነግሯል፣ መደመር ተጽፏል፣ መደመር ተሰርቷል። የሚመዝነው ታሪክ ነው። ማንም ቢመጣ ከመደመር መንገድ ውጪ ለአንድ ሳምንት ኢትዮጵያን ወደፊት ወደ ኋላ መውሰድ አይችልም። አልቋል ያ ዘመን። አሁን ያለው ምርጫ አክብሮ ተከባብሮ ተደምሮ አብሮ መጓዝ ብቻ። ይህን ዛሬ አያዋጣኝም ቢልም አማራጭ ሐሳብ እያመጣ አይደለም። በምን መንገድ ነው ታዲያ ሰላምን አረጋግጠ ልማት የምታመጣው ችግር የምትፈታው ብትለው መንገድ የለው። መደመር አይረባም የሚሉ ሰዎች በራሳቸው ቋንቋና መንገድ ይናገራሉ እንጂ በእኛ እሳቤ ውስጥ አንድም ቦታ አንድ አረፍተ ነገር ወስደው ይሄ ነገር ኢትዮጵያን ስለማይፈይድ በዚህ ይተካ የሚል ሰው አልገጠመኝም። ያጥላላል እንጂ አማራጭ ሐሳብ አያመጣም። ያራክሳል እንጂ ሰርቶ አያሳይም። እኛ በመደመራችን ምክንያት በኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ 14 ሚሊዮን ያለው አባላት ያለው ፓርቲ መፍጠር ችለናል። ባንደመር አንችልም። 14 ሚሊዮን የተሟላ ብልጽግና እንዲሆን ገና ትጋት ይፈልጋል፣ ስራ ይፈልጋል። የሐሳብ ልዕልናና ጥራት የሚይዝ መሆን አለበት ትውልዱ። ወይ አዲስ አበባን ወይ ኦሮሚያን ካለመንኩ በስተቀረ በመሬቱ መወሰን አልችልም ማለት ህጉን ተከትዬ ማለት ነው። በተለይ የፌዴራል መንግስት መሬት የለውም። በህገ መንግስቱ የፌዴራል መንግስት መሬት አልባ መንግስት ነው። ለዚህ አሁን ሃውሲንግ የሚሰራ ሰው ባገኝ ቢመጣ ወይ አዲስ አበባን ወይ ኦሮሚያን ወይ አማራን ካለመንኩ በስተቀረ በመሬቱ መወሰን አልችልም ማለት ህጉን ተከትዬ ማለት ነው። በተለየ መንገድ ልታዝ ትችላለህ፣ ግን ህጉን ተከትለህ አትችልም። እሱን ተጋግዘን መፍታት ይኖርብናል። በጣም ትክክለኛ ኮንሰርን ነው የቤት ጉዳይ። አሁን ኢትዮጵያ ውስጥ ኢኮኖሚ እያደገ ነው እያደገ አይደለም ምናምን ክርክሮች ትሰማላችሁ። እሱ ዝም ብሎ ክርክር ነው። ምንም እንዳትጠራጠሩ በከፍተኛ ደረጃ ኢኮኖሚ ቡም እያደረገ ነው። ግን ወደ ኳሊቲ ካልተገራረመ ዋጋ የለውም። ጧት ተነስቶ እሱ የሚያየው የኔን ቤት ነው። እኔ ግድግዳ የምቀባው ለኔ አይደለም ለሚያየው ሰውዬ ነው። እሱ ደግሞ በአንጻሩ ይሄን ብቀባ ይመችሃል ወይ ይለኛል። ጧት በረንዳው ተጨቁር ስበላ የማየው እሱን ህንጻ ነው። የሱ ውበት ለኔ የኔ ውበት ለሱ ነው። እኔ የፈለኩትን ቡራቡሬ አንተ የፈለከውን ቡራቡሬ ካደረክ ጧት በተነሳው ቁጥር የማልፈልገውን ቀለም ነው የማየው። አንተም እንዲሁ ማለት ነው። እኔ ግን ላንተ የሚመቸውን ባደርግ አንተ ለኔ የሚመቸውን ብታደርግ አንተም ደስተኛ እኔም ደስተኛ እንሆናለን። ቤት ውስጥ ችግር የለም። ውጩ ግን ላንተ ብቻ ሳይሆን ለሚመለከተው ሰው የሚመች መሆኑን ማረጋገጥ አለብህ። ሌባ ራእዩ ምንም ቢሆን ምንም ቢወያይ ምንም ቢግባባ ጠብ ያለች ፍሬ አያመጣም። ለጊዜው ሊዘንጥ ይችላል፣ ግን የመከነ ነው። እጅ ንጹህ መሆን አለበት። እጅ ንጹህ ሲሆን ትደፍራለህ፣ ልበ ሙሉ ትሆናለህ። የምታስበውን ነገር ለመከወን አትቸገርም። ስትነካካስ ሰው አያውቀውም፣ አንተ ግን ታውቀዋለህ። እጀ ንጹህ መሆን ያስፈልጋል። እጀ ንጹህ ወደ ልበ ንጹህ ወደ አእምሮ ንጹህ የሚያድግ ቢሆንም እነዚህን 5 ሲዎች ያሟላ ፖዚቲቭ መስተጋብር ሀገርን፣ ሰፈርን፣ ቤተሰብን፣ አህጉርን ወደ ብልጽግና ይወስዳል። በተቃራኒው ያለው የኔጌቲቭ መስተጋብርስ
ኔጌቲቭ ኢንተራክሽንስ እነሱን በቀለለ በሶስት ሲ እንያዛቸው። የመጀመሪያው ሲ ኮንፊውዥን ነው። አሁን ምንድነው ይሄ ግራንድ ናሬሽን ምን ሊያመጡብን ይሆን? አሁን በቃ የብሔረሰብ መብት ሊቀር ነው ማለት ነው? ወደ አህዳዊነት ልንሄድ ይሆን? እየታሰበ ያለው ነገር ምንድነው? አዲስ ነገር ብልጽግና የሚያመጣው ምን ፈልጎ ነው? ኮንፊውዥን ጥያቄ ነው ይመስለው። ያ ኮንፊውዥን እየሰፋ ደግሞ ሲሄድ ሁለተኛው ኮንፍሊክት ነው። ጭቅጭቅ፣ ግጭት፣ አለመግባባት፣ አለመደማመጥ። የመጨረሻው ሲ ኬኦስ ነው። አሁን ምርጫው እዚህ ያለን አመራሮች፣ ኢትዮጵያን የምንወክል ስብስቦች የሚያዋጣን ፖዚቲቭ መስተጋብር ነው ወይስ ኔጌቲቭ መስተጋብር? የሚያዋጣን በሐሳብ በመደማመጥ በመነጋገር ሰተን ተቀብለን ያደገ ሀገር ማስረከብ ለልጆቻችን ወይስ ማንም የማይፈታው ኬኦስ ውስጥ መግባት? መቼም ማንም ጤነኛ ዜጋ አይመርጠውም። ፖዚቲቭ መስተጋብር ያስፈልጋል። ፖዚቲቭ መስተጋብር ደግሞ ፋውንዴሽኑ ስቶሪ ነው። ኢንሳይ ያለው የሆኑ ሰዎች ከስልክ ካንተ 50 ብር ካለ 10 ብር ሰርቀው ለኔ 20 ብር ካለ 5 ብር ሰርቀው ይሰጣሉ የሆኑ ሰዎች እና እኛ ያኔ ቨርቹዋል እንደዚህ አይነት ነገር ፋሎ ማድረግ እንደ ብቃት ስለምናይ በጣም ስንከታተላቸው አንደኛው ከድሬዳዋ አካባቢ ሐረማያ አካባቢ ያለ ሰው ነው፣ አንደኛው አዲስ አበባ ነው፣ አንደኛው አዳማ ነው። 1-4-5 ሰዎች ናቸው የሚሰሩትና እኛ የገመት ነው በቴሌኮሙኒኬሽን በጣም የመጠቀ ብቃት ያላቸው ወይም ውስጥ የሚሰሩ ሰዎች በኮምፒውተር ምሩቃን የሆኑ ሰዎች ሲስተሙን ስለሚያውቁት ማኒፑሌት እያደረጉ ነው በሚል ከፍተኛ ክትትል አድርገን መጨረሻ ሰዎቹን ስንይዛቸው አዲስ አበባ ውስጥ ሁለት ልጆች 13 እና 14 ዓመት የጂፕሰን ዩዝ አካዳሚ 7ኛ እና 8ኛ ክፍል ተማሪ፣ የድሬዳዋው የሐረማያው ልጅ የሐረማያ ዩኒቨርሲቲ ዘበኛ ልጅ እድሜው 13 የሆነ አይተዋወቁም ልጆች ናቸው። በርቻው የተገናኙ ናቸው። በጣም ትናንሽ ልጆች ናቸው። ያን ተአምሰው የነበሩት እና ልጆቹን ለመጀመሪያ ወንጀለኛ በሚል ነበርኛ ፎሎ ያደረግነው። ከያዝን በኋላ ግን እኔ መንግስት አስፈቅጄ በጣም ስላስገረመኝ ነገሩ የኢንሳ ኤምፕሎይ እንዲሆኑ አስፈቀድኩ። ምክንያቱም እድሜያቸው 18 አልሞላም። አንደኛ ዲግሪ የላቸው፣ ዲግሪ የለሱ መጥራታቸው፣ ሁለተኛ እድሜያቸው ለስራ ቅጥር አልደረሰም፣ ሶስተኛ ወላጅ ጋር መነጋገር ይፈልጋል። ቤት ሰጥተን ምናምን ብለን መንግስት አስፈቅደን ቀጠርናቸው። ብዙዎቹ አሁን የተለያየ ቦታ ይሰራሉ፣ አድገዋል። ባይናው 20 ምናምን ደርሰዋል እድሜያቸው። ስለተማሩ ግን አይደለም። አሁን አዳማ ዩኒቨርሲቲ 2ኛ ዓመት ለጃፓን ሮቦቲክስ ላይ ሸጣል ልጅ ግራጁዌት አላደረገም ገና። በሱ ዘርፍ ፒኤችዲ ያላቸው የሚያስተምሩ ሰዎች ግን ያን ነገር አይሰሩትም። እና ትንሽ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴሩን ይመራሉ? እያበላሹት ነው ለፓርቲያቸው አቋም እና ዓላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸው ልክ እሳቸው እንዳበላሹት ተደርጎ ማለት ነው። በውስጥ ያለው ሁኔታ ግን የሚያሳየው ከእድሜያቸው ካደጉበት ፓርቲ በተሻገረ መንገድ ተቋማት ሰዎች ሰብስበው ቼንጅ ለማምጣት ከፍተኛ ጥረት እያደረጉ ነው። ለምሳሌ እኛ በኬጂ ደረጃ ከ30 ሺህ በላይ ኬጂ ገንብተናል ባለፉት 5-6 ዓመታት 30 ሺህ በላይ ኪንደርጋርተን የህፃናት መዋያ ማለት ነው። ለምን ታች ነው ችግሩን ስላሰብን። ዩኒቨርሲቲ ግን 6 ዓመት አንድ ብራንች አልሰራንም። እሳቸው ታችኛው ያለውን ካዩ በኋላ ሃይ ስኩል ላይ ነው ከፍተኛ ጋፕ ያለው ብለው በዚህ ዓመት 2 ዓመት ገደማ ከፍተኛ ሀብት አሰባስበው በየቦታው የሃይ ስኩል ማስፋፋትን ለመስራት ጥረት እያደረጉ ነው። እውነት ለመናገር በጣም ጥቂት ሚኒስትሮች ናቸው በእሳቸው ልክ ሪሶርስ አሰባስበው ችግር ለመፍታት የሞከሩት ከበጀት ውጭ ማለት ነው። በዚህ ስራቸው እናከብራቸዋለን። ለስራቸው ባላቸው ታማኝነት እናከብራቸዋለን። ስለሚጨቀጭቁን ደግሞ አይመቸንም። እኔ የግሌ ልንገራችሁ፣ ዛሬ በሞት እቺን ታክል ጅግሬት የለኝም። እያንዳንዱ ጊዜን በጣም ለሚጠቅም ነገር፣ በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ዛሬ ጡረታ ውጣ ብትሉኝ ደግሞ ህልም የለኝም። ህልሜን ኖሬያለሁ፣ ተርከዋለሁ፣ ጽፈዋለሁ። ቅዠት የለብኝም።
እኔ ከእናንተ የምፈልገው ይህ ወጣት የቀደመ ታሪክ የሰማ ወጣት ነው፣ ያነበበ ወጣት ነው። ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም። እዚህ ያለ ሰምቷል፣ ታግሏል። ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትና የሰማ ነገ ሊሰራ ደግሞ አስፓየር የሚያደርግ